ለመውለድ ባል ያስፈልጋል፣ ሚስት ያስፈልጋል። መውለድ የሁለት ተቃራኒ ጾታዎች የመንፈስ የሐሳብ የስሜት ውህደት ያስፈልጋል። ከወንዱ ዘር ያስፈልጋል፣ ከሴቷ ማህፀን ያስፈልጋል። በቤታችን ገትራ ተከራከረች። እውነቱን ለመናገር ቅዱስ ገብርኤል መልሱ አለቀበት። ዘካርያስ ጋር ሲከራከሩ እኔ አሁን እግዚአብሔር ልኮኝ ነው የነገርኩ ይሄን ነገር አልቀበልም ካል ለ9 ወር አፍ ይዘጋ ብሎ እንደ በር ነው አፉ ዘግቶት ሄደ። ወገኖች የማይሾሙት ከፍ የሚያደርግ እንጂ ከፍ የማያደርጉት ዓለም ሳይፈጠር ንጉስ ነበር የተባለው። እግዚአብሔር ነው ሊወለድ ያለው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት በነጩ ዙፋን ላይ ተቀምጦ ለዘላለም የነገሰው በኖህ ጊዜ ፍልውሃ ያዘነበው በሰዶም በገሞራ እሳት ያዘነበው ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመው ዓለም ብርሃን ይሁን ተብሎ ከተፈጠረበት ፀሐይ፣ ጨረቃ፣ ከዋክብት፣ አዝሪት፣ አትክልት፣ እጽዋት ከተፈጠሩበት ሰማይ ከተዘረጋበት ምድር ከተዘረጋችበት ውቅያኖስ ከተፈጠረበት የበለጠ አዲስ ቃል መጣ። ዘመኑ ታደሰ፣ ተለወጠ። የጥሉ ግድግዳ ተናደ፣ መጋረጃው ተቀደደ። ሞት በሕይወት መቃብር በትንሣኤ ሐዘን በደስታ ጉድለት በሙላት ተተካ። በእመቤታችን እሺ ባይነት ይሁንልኝ ስትል ዓለም በጠቅላላ ይሁንልኝ ብሎ በእሷ በኩል ተወክሎ መልስ ሰጠ። ሔዋን ከገነት ያስባረረችን በዚህ በመደንገጧ ነው። የምድርና የሰማይ ንግሥት ሆይ ሰላም ላንቺ ይሁን ብሎ እጅ ሲነሳ ሰይጣን ኪዳነ ወልድ ክፍለ መዝገበ ቃላት ላይ ምንዋል ደስ ፈቃለ ነው እንዴ አለች። የኢያሪኮን ግንብ በዝማሬ ያፈረሰው ለዳንኤል አንበሳ ያሰገደው ለናናንያ ለናዛሪያ እሳት ያበረደው ለነ ኤልያስ ሰማይ የለጎመው እሳት ያዘነመው ያ ኃያሉ እግዚአብሔር ረቂቅ ነው የተባለው ስውር ነው የተባለው መኖሪያውን ጨለማ ያደርጋል ተብሎ የተነገረለት የማይመረመር የማይታወቅ ቢመረምር እንጂ የማይመረምሩት ቢያራቅቅ እንጂ የማይራቀቁበት ቢሾም እንጂ የማይሾሙት ቢሰጥ እንጂ የማይሰጡት እግዚአብሔር አሁን በአንዲት በ15 ዓመት ብላቴና ቅዱስ ገብርኤል ተግባቡ። እሱም እግዚአብሔርን ያውቀዋል፣ እሷም እግዚአብሔርን ታውቀዋለች። ለእግዚአብሔር የሚሳነው ነገር አለ የለም። ስለዚህ ምን አለች? ነየ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆ የእግዚአብሔር ባሪያ በፊትህ አለሁኝ፣ እንደ ቃልህ ይደረግልኝ። የቅዱስ ገብርኤልና የእመቤታችን ውይይት የአንድ መልአክና የአንድ ሴት ውይይት አድርጎ መውሰድ አይገባም። ይሄ የመልአኩና የእመቤታችን ውይይት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ቀደም ሲል ያስተማሩን መምህራችን ቀደም ሲል የዘመራችሁልን ሁለቱ ወንድሞቻችን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እስኪ በርቀት ያላችሁ እግዚአብሔር ይመስገን በሉ። ሩቅና ቅርብ ተምታታ እንደ በርቀት ያለ በጣም በርቀት ያላችሁ ደህና ዋላችሁ። በርቀት ያላችሁ ድገሙት። በቅርብ ያላችሁ ሁላችንም አንድ ላይ ማን ይመስገን? ማን ይመስገን? በየጊዜው በየቦታው የሚያስተምረን አምላካችን አባታችን እግዚአብሔር በድጋሚ ክብርና ምስጋና ይግባው። እናንተ የምትሰሙት እኛ የምንናገረው አይንሳችሁ እግዚአብሔር። በጣም አጭር ነገር ለመናገር እንደምታውቁት ነገ ታላቁ መልአክ ቅዱስ ገብርኤል የሚታሰብበት ቀን ነው። እንዲህ አይነት በዓላት ስናከብር ዋናው የምስጋናውን አይነታ የሚጠጣው እፍታውን የሚበላው የምስጋና ውሃ ልክና መሰረት መደምደሚያና ጉልላት ትናንት ንጉስ የነበረ ዛሬም መንግስቱ ያልተሻረ ለዘላለም በመንግስቱ ሽረት በባህሪው ልፈት የሌለበት ቅድመ ዓለም ንጉስ የነበረ በዘመናት መካከል ንጉስ የሆነ ዘመንንም አሳልፎ ንጉስ የሚሆን
በጊዜ በቦታ በሁኔታ የማይለወጥ ፍቅሩ የማይቀዘቅዝ ጥላቻ ፍቅሩን የማይቀላቀልበት ትናንት የወደደን አሁንም እየወደደን ያለ በጣም በእርግጠኝነት አፋችንን ሞልተን የምንመሰክረው ነገም የሚወደን አባታችንም አምላካችንም እግዚአብሔር ትናንትናም ንጉሥ ነው ይነግሳል፣ ዛሬም ንጉሥ ነው ይነግሳል፣ ለዘላለም ነግሶ ይኖራል። እግዚአብሔር ወዳጆቹ በቤቱ በጊዜው በሁኔታው እንዲሾሙ አድርጓል። የጊዜ ባለቤት እግዚአብሔር ነው። የቦታ ባለቤት እግዚአብሔር ነው። የሁኔታ ባለቤት እግዚአብሔር ነው። ሁኔታውን ለወዳጆቹ፣ ጊዜውን ለወዳጆቹ፣ ቦታውን ለወዳጆቹ አሳልፎ ይሰጣል። የሱ የባህሪ የሆነውን በጸጋ ይሰጣቸዋል። እሱ ከማንም ያልተቀበለው ማንም የማይወስድበት የባህሪ ክብሩን ሲያጠፉ የሚወሰድባቸው ሲያለሙ የሚጨመርላቸው ክብሩን ይሰጣቸዋል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወር በገባ 19ኛውን ቀን ለቅዱስ ገብርኤል መታሰቢያ ታደርጋለች። የሐምሌና የታኅሳሱ ደግሞ ዓመታዊ በዓል ነው። እንግዲህ ቅዱስ ገብርኤል ከሚደነቅባቸው ከሚወደድባቸው መካከል አንዱ ለእመቤታችን ብስራት ይዞ መምጣቱ ነው። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስታነቡ ወንጌላዊ ሉቃስ ሐዲስ ኪዳን ምን ማለት እንደሆነ የት እንደተጀመረ ማን እንደጀመረው መነሻ ሐሳቡን ስረ ነገሩን በሚገባ ጽፎልናል። እንደምታውቁት እመቤታችን በቤተ መቅደስ ነው ያደገችው። ቤተሰብ አታውቅም። አባቷም እናቷም አሳዳጊዋም እግዚአብሔር ነው። በ3 ዓመቷ ቤተ መቅደስ ገብታ 12 ዓመት በቤተ መቅደስ ቆይታ በ15 ዓመቷ ቅዱስ ገብርኤል ሊያበስራት እንደመጣ ታውቃላችሁ። መልአኩ በ6ኛ ወር ነው የሚለው። ኤልሳቤጥ በጸነሰች በ6ኛ ወር፣ ኤልሳቤጥ በ90 ዓመቷ ነው የጸነሰችው። ምናልባት በሰብአዊ አስተሳሰብ በሳይንሳዊ መመዘኛ በተፈጥሯዊ ሕግ ሊደረግ የማይችል ሊፈጸም የማይችል ሙቀት ልምላሜ ከተለያት በኋላ ነገሮች ሁሉ አክትመዋል አብቅተዋል ተብሎ እንኳን ሌላው ራሷ በራሷ ተስፋ ቆርጣ ባሏ በሷ ቆርጦ ሚስቴ ሙቀት ልምላሜ ተለይቷታል፣ የሴትነት ወጉ ቀርቶባታል፣ ስለዚህ መጽነስ አትችልም ብሎ ባሏ በሷ ተስፋ ቆርጦ የተከራከረባት እሷን በራሷ ተስፋ ቆርጣ አለቀልኝ አበቃልኝ አለችው። ኤልሳቤጥ በ90 ዓመቷ ጸንሳ ጽንሴን ለማንም አልናገርም፣ አሁን ብናገር ማን ያምነኛል? የበላችው ነገር ቢኖር እንጂ ጸንሳ ነው ብሎ የሚያምነኝ የለም ብላ እሷና ቅዱስ ገብርኤል እግዚአብሔር የሚያውቁት ምስጢር ነበረ። ለ5 ወር የተሰወረ በ6ኛ ወር ቅዱስ ገብርኤል ወደ እመቤታችን መጥቶ ሊያበስራት ሲመጣ በ6ኛ ወር ነው የሚለው። በ6ኛ ወር መልአኩ ገብርኤል ናዝሬት በገሊላ ውስጥ ወዳለች ናዝሬት ወደምትባል ትንሽዬ ከተማ ተልኮ መጣ። የእመቤታችን ስም ተጠቅሷል። የጠባቂዋ የዮሴፍ ስም ተጠቅሷል። ባጭሩ መልአኩ መጥቶ ማርያም ሆይ በሉ እስኪ፣ ኧረ ጮክ ብላችሁ አትፍሪ። ማን ሆይ ምን አትበይ? አትፍሪ። እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና። ላለመፍራቷ ምክንያቱ ምን አግኝታለች? በእግዚአብሔር ዘንድ ባለሟልነትን አግኝተሻል ብሎ አበሰራት። እንግዲህ በመካከል ያሉት ክርክሮች እዛ ላይ ተጽፈዋል። ቅድም እንደነገርኳችሁ እመቤታችን ወንድ አታውቅም፣ ድንግል ናት። 15 ዓመቷ ነው። 20 ዓመት ይሆናት 30 ዓመት በድንግልና ኑራ በድንግልና መሞት እግዚአብሔር ማገልገል ነው ውሳኔዋ። እና መልአኩ ትጸንሻለሽ አላት። አስደነገጣት፣ አስበረገጋት። ሁለት ትልልቅ ነገሮች ከሷ በፊት በሷ ጊዜ ከሷ በኋላ ለዘላለም የማይከናወኑ። ለዚህ ነው ሊቁ እንደተናገረው ሁለት አካላት አይተኩም። ምእመናን በደንብ ስሙኝ። ሁለት አካላት አይተኩም። በላይ እግዚአብሔር በታች ድንግል ማርያም ምትክ የላቸውም። ጻድቃን ይተካሉ። አርሴማ ትተካለች፣ አንቺ አንቀላፍተሽ ነው እንጂ። ጊዮርጊስ ይተካል፣ አንተ አንቀላፍተህ ነው እንጂ። ተክለ ሃይማኖት ይተካል፣ አንተ አንቀላፍተህ ነው እንጂ። ጻድቃን ይተካሉ፣ ሰማዕታት ይተካሉ፣ ቅዱሳን ይተካሉ። እድሉ ዝግ አይደለም፣ ክፍት ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬም አብርሃም ቤት እንደገባው ሳራ ቤት እንደገባው አንተ አንቺ እኔ ቤት ለመግባት ከበር ቆሞ ያንኳኳል።
የማይተካው ቅድም እንዳልኳችሁ እግዚአብሔር አይተካም፣ ምትክ አልባ ነው። በአንጻሩ ደግሞ የማትተካው ማናት? አረ ንገሩኝ። የማትተካው ማናት? እመቤታችን አትተካም። ምክንያቱም እግዚአብሔር ሁለተኛ ስለማይወለድ ማለት ነው። እና መልአኩ መጥቶ ሲነግራት ሁለት አስደንጋጭ ንግግሮች የተናገራት ሁለት፣ አንደኛ ለመውለድ ባል ያስፈልጋል፣ ሚስት ያስፈልጋል። መውለድ ማለት የሁለት ተቃራኒ ጾታዎች የመንፈስ የሐሳብ የስሜት ውህደት ያስፈልጋል። ከወንዱ ዘር ያስፈልጋል፣ ከሴቷ ማህፀን ያስፈልጋል። በሁለቱ ጥምረት ነው ሰው የሚገኘው። ሁለተኛ ይወለዳል የተባለው እግዚአብሔር ነው። በድንግልና መውለድ አንድ ዱብዳ ነው ለእመቤታችን ነው ለመላው ዓለም ለዓለም በጠቅላላ። ሁለተኛ የሚወለደው ማን ነው? እግዚአብሔር ነው። ይሄንን አሚን ብሎ ለመቀበል ከባድ ነው ምእመናን። ስለዚህ እመቤታችን አልተቀበለችም። ሔዋን ከገነት ያስባረረችን በዚህ በመደንገጧ ነው። የምድርና የሰማይ ንግሥት ሆይ ሰላም ላንቺ ይሁን ብሎ እጅ ሲነሳ ሰይጣን ኪዳነ ወልድ ክፍለ መዝገበ ቃላት ላይ ምን ነው? ደስ ፈቃለ ነው እንዴ አለች። እመቤታችን ትጸንሻለሽ፣ ተወልጃለሽ፣ የምትወልጂውም ስሙን ኢየሱስ ትይዋለሽ፣ እሱም የእግዚአብሔር ልጅ ይባላል። አምላኩ አባቱ የዳዊትን ዙፋን ያወርሰዋል፣ ለያዕቆብ ቤት ለዘላለም ይነግሳል፣ ለመንግስቱ ፍጻሜ የለውም ብሎ ነገራት። እፎኑ ይከውነኒ እንዘ ይአምር ብሴ፣ ወንድ ሳላውቅ ይሄ እንዴት ይደረግልኛል ብላ ተከራከረች። ቅድም ነግሬያቸዋለሁ። ሁለት አዳዲስ ነገሮች ናቸው የተነገሩት። አንደኛ በምን መውለድ? ጮክ ብላችሁ ንገሩ። በምን መውለድ? በድንግልና መውለድ። ሁለተኛ ማን ነው የሚወለደው? እግዚአብሔር ነው። እግዚአብሔር ቅድመ ዓለም የነበረ የማይሾም የማይሻር የማይወጣ የማይወርድ የማይቀንስ የማይጨምር ሿሚ ሰጭ የሌለው ሰጭ እንጂ የማይቀበል የሚሾም እንጂ የማይሾሙት ከፍ የሚያደርግ እንጂ ከፍ የማያደርጉት ዓለም ሳይፈጠር ንጉሥ ነበረ የተባለው እግዚአብሔር ነው ሊወለድ አለው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት በነጩ ዙፋን ላይ ተቀምጦ ለዘላለም የነገሰው በኖህ ጊዜ ፍልውሃ ያዘነበው በሰዶም በገሞራ እሳት ያዘነበው ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመው የኢያሪኮን ግንብ በዝማሬ ያፈረሰው ለዳንኤል አንበሳ ያሰገደው ለናናንያ ለናዛሪያ እሳት ያበረደው ለነ ኤልያስ ሰማይ የለጎመው እሳት ያዘነመው ያ ኃያሉ እግዚአብሔር ረቂቅ ነው የተባለው ስውር ነው የተባለው መኖሪያውን ጨለማ ያደርጋል ተብሎ የተነገረለት የማይመረመር የማይታወቅ ቢመረምር እንጂ የማይመረምሩት ቢያራቅቅ እንጂ የማይራቀቁበት ቢሾም እንጂ የማይሾሙት ቢሰጥ እንጂ የማይሰጡት እግዚአብሔር አሁን በአንዲት በ15 ዓመት ብላቴና ማህፀን ሊወሰን ነው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በ3 ክንድ ከስንዝር ትንሽዬ ወጣት ሕፃን የ15 ዓመት ብላቴና ማህፀን ሊወሰን ነው። ይሄ ድንቅ ነው። ይሄ ተአምር ነው። ይሄ አልነበረም በፊት፣ በሷ ጊዜም ከሷ ውጭ አልተደረገም፣ ከዛ በኋላ ለዘላለም አይደገምም። ከዛ በኋላ እንግዲህ ክርክር ተደረገ። እመቤታችን ገትራ ተከራከረች። እውነቱን ለመናገር ቅዱስ ገብርኤል መልሱ አለቀበት። ዘካርያስ ጋር ሲከራከሩ እኔ አሁን እግዚአብሔር ልኮኝ ነው የነገርኩ ይሄን ነገር አልቀበልም ካልክ ለ9 ወር አፍ ይዘጋ ብሎ እንደ በር ነው አፉን ዘግቶት ሄደው ወገኖቻችን። እመቤታችን ግን አላደረገም። ምክንያቱም እመቤታችን ምክንያታዊት ናት። አንደኛ በድንግልና መውለድ አልተደረገም ከሷ በፊት። ሁለተኛ እግዚአብሔርን የወለደ የለም ከሷ በፊት። ዘካርያስ ግን ሳራ በ90 ዓመቷ እንደወለደች አብርሃም በ100 ዓመቱ እንደወለደ መጽሐፉ ሲተርክ የነበረ ካህን ነው፣ ሳያስተውል ቀርቶ ነው። አዲስ ነገር አልነበረም የዘካርያስና የኤልሳቤጥ። የእመቤታችን ግን አዲስ ስለነበረ መልአኩ ምን አለ? እኔም እንዳንቺው ተልኬ ነው የመጣሁት። ዝርዝር ጉዳዩን አላውቀውም ያላት ይመስለኛል እውነቱን ለመናገር። ነገር ግን ለእግዚአብሔር አረ ጮክ በሉ ምን የለም የሚሳነው የለም። በዚህን ጊዜ ድንግል ማርያምና እግዚአብሔር ቅዱስ ገብርኤል ተግባቡ። እሱም እግዚአብሔርን ያውቀዋል፣ እሷም እግዚአብሔርን ታውቀዋለች። ለእግዚአብሔር የሚሳነው ነገር አለ? የለም። ስለዚህ ምን አለች? ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆ የእግዚአብሔር ባሪያ በፊትህ አለሁኝ፣ እንደ ቃልህ ይደረግልኝ።
የቅዱስ ገብርኤልና የእመቤታችን ውይይት የአንድ መልአክና የአንድ ሴት ውይይት አድርጎ መውሰድ አይገባም። ይሄ የመልአኩና የእመቤታችን ውይይት ዓለም ብርሃን ይሁን ተብሎ ከተፈጠረበት ፀሐይ፣ ጨረቃ፣ ከዋክብት፣ አዝሪት፣ አትክልት፣ እጽዋት ከተፈጠሩበት ሰማይ ከተዘረጋበት ምድር ከተዘረጋችበት ውቅያኖስ ከተፈጠረበት የበለጠ አዲስ ቃል መጣ። ዘመኑ ታደሰ፣ ተለወጠ። የጥሉ ግድግዳ ተናደ፣ መጋረጃው ተቀደደ። ሞት በሕይወት፣ መቃብር በትንሣኤ፣ ሐዘን በደስታ፣ ጉድለት በሙላት ተተካ። በእመቤታችን እሺ ባይነት ይሁንልኝ ስትል ዓለም በጠቅላላ ይሁንልኝ ብሎ በእሷ በኩል ተወክሎ መልስ ሰጠ። እመቤታችን በቤተ መቅደስ ነው ያደገችው። ቤተሰብ አታውቅም። አባቷም እናቷም አሳዳጊዋም እግዚአብሔር ነው። በ3 ዓመቷ ቤተ መቅደስ ገብታ 12 ዓመት በቤተ መቅደስ ቆይታ በ15 ዓመቷ ቅዱስ ገብርኤል ሊያበስራት እንደመጣ ታውቃላችሁ። መልአኩ በ6ኛ ወር ነው የሚለው። ኤልሳቤጥ በጸነሰች በ6ኛ ወር፣ ኤልሳቤጥ በ9 ዓመቷ ነው የጸነሰችው። ምናልባት በሰብአዊ አስተሳሰብ፣ በሳይንሳዊ መመዘኛ፣ በተፈጥሯዊ ሕግ ሊደረግ የማይችል ሊፈጸም የማይችል ሙቀት ልምላሜ ከተለያት በኋላ ነገሮች ሁሉ አክትመዋል አብቅተዋል ተብሎ እንኳን ሌላው ራሷ በራሷ ተስፋ ቆርጣ ባሏ በሷ ቆርጦ ሚስቴ ሙቀት ልምላሜ ተለይቷታል፣ የሴትነት ወጉ ቀርቶባታል፣ ስለዚህ መጽነስ አትችልም ብሎ ባሏ በሷ ተስፋ ቆርጦ የተከራከረባት እሷን በራሷ ተስፋ ቆርጣ አለቀልኝ አበቃልኝ አለችው። ኤልሳቤጥ በ9 ዓመቷ ጸንሳ ጽንሴን ለማንም አልናገርም፣ አሁን ብናገር ማን ያምነኛል? የበላችው ነገር ቢኖር እንጂ ጸንሳ ነው ብሎ የሚያምነኝ የለም ብላ እሷና ቅዱስ ገብርኤል እግዚአብሔር የሚያውቁት ምስጢር ነበረ። ለ5 ወር የተሰወረ በ6ኛ ወር ቅዱስ ገብርኤል ወደ እመቤታችን መጥቶ ሊያበስራት ሲመጣ በ6ኛ ወር ነው የሚለው። በ6ኛ ወር መልአኩ ገብርኤል ናዝሬት በገሊላ ውስጥ ወዳለች ናዝሬት ወደምትባል ትንሽዬ ከተማ ተልኮ መጣ። የእመቤታችን ስም ተጠቅሷል። የጠባቂዋ የዮሴፍ ስም ተጠቅሷል። ባጭሩ መልአኩ መጥቶ ማርያም ሆይ በሉ እስኪ፣ ኧረ ጮክ ብላችሁ አትፍሪ። ማን ሆይ ምን አትበይ? አትፍሪ። እስመ ረከብኪ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና። ላለመፍራቷ ምክንያቱ ምን አግኝታለች? በእግዚአብሔር ዘንድ ባለሟልነትን አግኝተሻል ብሎ አበሰራት። እንግዲህ በመካከል ያሉት ክርክሮች እዛ ላይ ተጽፈዋል። ቅድም እንደነገርኳችሁ እመቤታችን ወንድ አታውቅም፣ ድንግል ናት። 15 ዓመቷ ነው። 20 ዓመት ይሆናት 30 ዓመት በድንግልና ኑራ በድንግልና መሞት እግዚአብሔር ማገልገል ነው ውሳኔዋ። እና መልአኩ ትጸንሻለሽ አላት። አስደነገጣት፣ አስበረገጋት። ሁለት ትልልቅ ነገሮች ከሷ በፊት በሷ ጊዜ ከሷ በኋላ ለዘላለም የማይከናወኑ። ለዚህ ነው ሊቁ እንደተናገረው ሁለት አካላት አይተኩም። ምእመናን በደንብ ስሙኝ። ሁለት አካላት አይተኩም። በላይ እግዚአብሔር በታች ድንግል ማርያም ምትክ የላቸውም። ጻድቃን ይተካሉ። አርሴማ ትተካለች፣ አንቺ አንቀላፍተሽ ነው እንጂ። ጊዮርጊስ ይተካል፣ አንተ አንቀላፍተህ ነው እንጂ። ተክለ ሃይማኖት ይተካል፣ አንተ አንቀላፍተህ ነው እንጂ። ጻድቃን ይተካሉ፣ ሰማዕታት ይተካሉ፣ ቅዱሳን ይተካሉ። እድሉ ዝግ አይደለም፣ ክፍት ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬም አብርሃም ቤት እንደገባው ሳራ ቤት እንደገባው አንቺ እኔ ቤት ለመግባት ከበር ቆሞ ያንኳኳል። የማይተካው ቅድም እንዳልኳችሁ እግዚአብሔር አይተካም፣ ምትክ አልባ ነው። በአንጻሩ ደግሞ የማትተካው ማናት? ኧረ ንገሩኝ። የማትተካው ማናት? እመቤታችን አትተካም። ምክንያቱም እግዚአብሔር ሁለተኛ ስለማይወለድ ማለት ነው። እና መልአኩ መጥቶ ሲነግራት ሁለት አስደንጋጭ ንግግሮች የተናገራት። አንደኛ ለመውለድ ባል ያስፈልጋል፣ ሚስት ያስፈልጋል። መውለድ ማለት የሁለት ተቃራኒ ጾታዎች የመንፈስ የሐሳብ የስሜት ውህደት ያስፈልጋል። ከወንዱ ዘር ያስፈልጋል፣ ከሴቷ ማህፀን ያስፈልጋል። በሁለቱ ጥምረት ነው ሰው የሚገኘው። ሁለተኛ ይወለዳል የተባለው እግዚአብሔር ነው።
በድንግልና መውለድ አንድ ዱብዳ ነው ለእመቤታችን ነው ለመላው ዓለም ለዓለም በጠቅላላ። ሁለተኛ የሚወለደው ማን ነው? እግዚአብሔር ነው። ይሄንን አሜን ብሎ ለመቀበል ከባድ ነው ምእመናን። ስለዚህ እመቤታችን አልተቀበለችም። ሔዋን ከገነት ያስባረረችን በዚህ በመደንገጧ ነው። የምድርና የሰማይ ንግሥት ሆይ ሰላም ላንቺ ይሁን ብሎ እጅ ሲነሳ ሰይጣን ኪዳነ ወልድ ክፍለ መዝገበ ቃላት ላይ ምን ነው ደስ ፈቃለ ነው እንዴ አለች። እመቤታችን ትጸንሻለሽ ተወልጃለሽ የምትወልጂውም ስሙን ኢየሱስ ትይዋለሽ እሱም የእግዚአብሔር ልጅ ይባላል አምላኩ አባቱ የዳዊትን ዙፋን ያወርሰዋል ለያዕቆብ ቤት ለዘላለም ይነግሳል ለመንግስቱ ፍጻሜ የለውም ብሎ ነገረ። እፎኑ ይከውነኒ እንዘ ይአምር ብሴ ወንድ ሳላውቅ ይሄ እንዴት ይደረግልኛል ብላ ተከራከረች። ቅድም ነግሬያቸዋለሁ። ሁለት አዳዲስ ነገሮች ናቸው የተነገሩት። አንደኛ በምን መውለድ? ጮክ ብላችሁ ንገሩ። በምን መውለድ? በድንግልና መውለድ። ሁለተኛ ማን ነው የሚወለደው? እግዚአብሔር ነው። እግዚአብሔር ቅድመ ዓለም የነበረ የማይሾም የማይሻር የማይወጣ የማይወርድ የማይቀንስ የማይጨምር ሿሚ ሰጭ የሌለው ሰጭ እንጂ የማይቀበል የሚሾም እንጂ የማይሾሙት ከፍ የሚያደርግ እንጂ ከፍ የማያደርጉት ዓለም ሳይፈጠር ንጉስ ነበር የተባለው። እግዚአብሔር ነው ሊወለድ አለው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት በነጩ ዙፋን ላይ ተቀምጦ ለዘላለም የነገሰው በኖህ ጊዜ ፍልውሃ ያዘነበው በሰዶም በገሞራ እሳት ያዘነበው ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመው የኢያሪኮን ግንብ በዝማሬ ያፈረሰው ለዳንኤል አንበሳ ያሰገደው ለናናንያ ለናዛሪያ እሳት ያበረደው ለነ ኤልያስ ሰማይ የለጎመው እሳት ያዘነመው ያ ኃያሉ እግዚአብሔር ረቂቅ ነው የተባለው ስውር ነው የተባለው መኖሪያውን ጨለማ ያደርጋል ተብሎ የተነገረለት የማይመረመር የማይታወቅ ቢመረምር እንጂ የማይመረምሩት ቢያራቅቅ እንጂ የማይራቀቁበት ቢሾም እንጂ የማይሾሙት ቢሰጥ እንጂ የማይሰጡት እግዚአብሔር አሁን በአንዲት በ15 ዓመት ብላቴና ማህፀን ሊወሰን ነው። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን በ3 ክንድ ከስንዝር ትንሽዬ ወጣት ሕፃን የ15 ዓመት ብላቴና ማህፀን ሊወሰን ነው። ይሄ ድንቅ ነው። ይሄ ተአምር ነው። ይሄ አልነበረም በፊት በሷ ጊዜም ከሷ ውጭ አልተደረገም። ከዛ በኋላ ለዘላለም አይደገምም። ከዛ በኋላ እንግዲህ ክርክር ተደረገ። እመቤታችን ገትራ ተከራከረች። እውነቱን ለመናገር ቅዱስ ገብርኤል መልሱ አለቀበት። ዘካርያስ ጋር ሲከራከሩ እኔ አሁን እግዚአብሔር ልኮኝ ነው የነገርኩ ይሄን ነገር አልቀበልም ካልክ ለ9 ወር አፍ ይዘጋ ብሎ እንደ በር ነው አፉን ዘግቶት ሄደው ወገኖቻችን። እመቤታችን ግን አላደረገም። ምክንያቱም እመቤታችን ምክንያታዊት ናት። አንደኛ በድንግልና መውለድ አልተደረገም ከሷ በፊት። ሁለተኛ እግዚአብሔርን የወለደ የለም ከሷ በፊት። ዘካርያስ ግን ሳራ በ90 ዓመቷ እንደወለደች አብርሃም በ100 ዓመቱ እንደወለደ መጽሐፉ ሲተርክ የነበረ ካህን ነው። ሳያስተውል ቀርቶ ነው። አዲስ ነገር አልነበረም የዘካርያስና የኤልሳቤጥ። የእመቤታችን ግን አዲስ ስለነበረ መልአኩ ምን አለ? እኔም እንዳንቺው ተልኬ ነው የመጣሁት። ዝርዝር ጉዳዩን አላውቀውም ያላት ይመስለኛል እውነቱን ለመናገር። ነገር ግን ለእግዚአብሔር አረ ጮክ በሉ ምን የለም የሚሳነው የለም። በዚህን ጊዜ ድንግል ማርያምና እግዚአብሔር ቅዱስ ገብርኤል ተግባቡ። እሱም እግዚአብሔርን ያውቀዋል፣ እሷም እግዚአብሔርን ታውቀዋለች። ለእግዚአብሔር የሚሳነው ነገር አለ የለም። ስለዚህ ምን አለች? ነየ አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እነሆ የእግዚአብሔር ባሪያ በፊትህ አለሁኝ እንደ ቃልህ ይደረግልኝ። የቅዱስ ገብርኤልና የእመቤታችን ውይይት የአንድ መልአክና የአንድ ሴት ውይይት አድርጎ መውሰድ አይገባም። ይሄ የመልአኩና የእመቤታችን ውይይት ዓለም ብርሃን ይሁን ተብሎ ከተፈጠረበት ፀሐይ፣ ጨረቃ፣ ከዋክብት፣ አዝሪት፣ አትክልት፣ እጽዋት ከተፈጠሩበት ሰማይ ከተዘረጋበት ምድር ከተዘረጋችበት ውቅያኖስ ከተፈጠረበት የበለጠ አዲስ ቃል መጣ። ዘመኑ ታደሰ፣ ተለወጠ። የጥሉ ግድግዳ ተናደ፣ መጋረጃው ተቀደደ። ሞት በሕይወት፣ መቃብር በትንሣኤ፣ ሐዘን በደስታ፣ ጉድለት በሙላት ተተካ። በእመቤታችን እሺ ባይነት ይሁንልኝ ስትል ዓለም በጠቅላላ
ይሁንልኝ ብሎ በእሷ በኩል ተወክሎ መልስ ሰጠ። እሷ ማንን ጸነሰች? እግዚአብሔርን ጸነሰች። እና መልአኩ መጥቶ ያላት አትፍሪ ነው። ምእመናን አትፍሩ፣ አትሸበሩ፣ አትደንግጡ። ሌሊቱ አልፎ ቀን ይመጣል። ክረምቱ አልፎ በጋ ይመጣል። ሐዘኑ አልፎ ደስታ ይመጣል። ኪሳራው አልፎ ትርፍ ይመጣል። ሞቱ አቁሞ ሕይወት ይመጣል። መቃብር ተዘግቶ ትንሣኤ ይታወጃል። እንባችሁ ይታበሳል። ጥያቄያችሁ ይመለሳል። ቁስላችሁ ይፈወሳል። እስራታችሁ ይፈታል። ሁሉም ነገር በጊዜ ይሆናልና አትፍሩ፣ አንፍራ። ደህና ደሩ።